ቅድስት እዚህ ነሽ እንዴ? ምንድን ነው? ምን ሆነሽ? ደህና ነኝ። ትንሽ እኮ እግሬን ወለም አለኝና። ምን ስትሰሪ ነው? እቃ ተሸክመሽ ነበር? አረ ደህና ነኝ። ከኪችን ስመጣ እኮ ነው ወለም ያለኝ። ቆይ ልሽልሽ፣ እኔ እኮ ጎበዝ ነኝ። ውይ ደህና ነኝ። ደህና ነኝ። የትኛው እግርሽ ነው? ይሄኛውን ግራ እግሬን ነው። ቅድስት ወለምታ እኮ ከባድ ነገር ነው። ወይ ሐኪም ቤት ሂጂ ወይ ደግሞ ወጌሻ ይጠራልሽ። ቀላል እኮ ነው መድብል። ቆይ ልሽልሽ፣ ግድ የለሽም። ውይ መድብል አትቸገር እንዴ። ለምን ልሽልሽ ነኝ? አንተንማ ከማስቸግር ባይሆን ጋሼ አይ ጥሩ ነው። ብሩክ ና፣ ቅድስት ወለም ብሏታል። ቀኝ እግሯን ናና ሽላት። አረ ግራይን ነው፣ ግራይን እኮ ነው መድብል። ቀኝሽ ቀኝ እንትኗን ቫዝሊን ይዘና። ለማንኛውም ብሩክ ቶሎ በል እንጂ በደንብ አድርገሽላት ና እስቲ፣ ልቧንም በዛው። ቀልድ ነው እንደናንተ ያዛችሁት? ምንድን ነው? እየቀለድን አይደለም። ወለም ብሏት እኮ ነው። ይልቅ ቁጭ በልና በደንብ አድርገሽላት። ቅድስት የትኛው ነግርሽ ነው ወለም ያለሽ? ይሄኛው እሱ ነው እኮ። እንደዛ ከሆነ መድብል እኮ ጎበዝ ነው። አንተ ለምን አታሻት? ኧረ እኔ ጠፍቶብኛል። ስንት ጊዜ ካሻው። አንተ ትሻላለህ። አዎ በደንብ አድርገህ ቀኙንም ግራውንም ብታሻሻል። በሉ እኔ መሽቶብኛል። በደንብ አድርገህ ግራውንም ቀኙንም መሸላት። እሺ እንግዲህ መድብልና ብሩኬ መፍጠን አለባቸው። በዚህ ሁኔታቸው የሚንጓተቱ ከሆነ ዝናና ካሌብ የሚቀድሟቸው ይሆናል። እቅዳቸውን የሚያከሽፉባቸው ይሆናል። ምክንያቱም እንዳያችሁት ዝናና ጓደኞቹ የነ ብሩኬን ፖሊስ ሊያስገድሉት ሙከራ አድርገው ነበረ። በዚህ ሁኔታቸው የማይፈጥኑ ከሆነ እነሱ የማይወጡት ዕዳ ውስጥ የሚገቡ ይሆናል። እንደምንም ብለው ነገሮችን አፋጥነው ዝናን በፖሊስ ማስያዝ አለባቸው። ሰላም ሰላም! ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሆኖ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን አንድ ጫን እያደረጋችሁ ቤተሰቡን ማለት ነው። ቪዲዮውን ሲጀምሩት ላይክ በማድረግ ጀምሩት። ዛሬ ምሳሌ ድራማ እንደቀጠለ ይገኛል። በዛሬው ክፍል እንግዲህ ጠበቃው በትህትና ላይ የማይጠበቅ ነገር አድርጓል። እዛው የተቀመጠችበት ቦታ ሄዶ በሙዚቃው በማታለል የመድፈር ሙከራ አድርጎባታል ማለት ነው። እሷም ደግሞ ከዚህ የምታወጣኝ ከሆነ አገባለሁ እያለችው ነበር። ጠበቃውም ደግሞ ያው የሴት ነገር ስለማይሆንለት ለምን መጀመሪያ ከዙ ጨርሰ ነው አንወጣም በማለት ትህትናን ሲያስጨንቃት አይተናል። ይሄ ጠበቃ ግን ምንድን ነው አላማው? ባየው ሴት ሁላ ነው እንደ ነገሩ የሚፈልገው? እንደ ስሜቱን መቆጣጠር አይችልም ማለት ነው። ዝና እንኳን እስካሁን ድረስ እኮ ትህትናን ለመድፈር ሙከራ አላደረገም። እሱ ግን ዛሬ መጥቶ ሲያስቸግራት አይተናል ማለት ነው። እና ትህትና ከዛ መውጣት አለባት። መድብል እንዳለው ትህትና ከዝና ካመለጠች በእሱ ላይ ድብና አድርጋ ትመሰክርበታለች። ምክንያቱም አሰቃይተዋታል። ሞቷን ዛሬ ነገ እያለች የምትጠባበቅ ሴት ስለሆነች እሷ ልታግዘችው ትችላለች ማለት ነው። ዝና አሁን በጣም ፈርቷል። ምክንያቱም ፖሊሱንም ማስገደል አልቻለም። ሲቀጥል ደግሞ የያዙበት በትልቅ ወንጀል ስለሆነ ክስ የቀረበበት ያን ነገር እንዳይመሰከርበት እና እስር ቤት እንዳይገባ በጣም ፈርቷል ማለት ነው። አሁን ደግሞ ሉላን ለማግኘት ቢዚ ሆኗል። በመርዞ ደላላው በኩል እንዳገኝለት እና ብዙ ገንዘብ እንደሚከፍለው ነግሮት እያጣራ ነበር። መርዞ ደላላው ደግሞ ለዳጣ በነገራት መሰረት ዳጣ ደግሞ ነገሮችን ልታከሽፋቸው ችላለች ማለት ነው። በምንም ተአምር ሉላ ያለችን ቦታ እንደማይነግረውና ከነገረው ግን ትልቅ ጉዳት እንደሚያደርስባቸውና ለሱም ደግሞ ቃል የገባለትን ገንዘብ እንደማይሰጠው አስፈራራችሁ ማለት ነው። እና መርዞ ደላላው ያረገው እንግዲህ ዝና የሚያውቀው ቁጥሩን መስመሩን አውጥቶ በመስበር ከሱ በመሸሽ ነበር። እንዳለ መታደል ሆኖ ግን ዝና አግኝቶታል ማለት ነው። እና
መርዞ ደላላው እንግዲህ ዝናን ሳየው በጣም ተደናግጦ ነበረ፣ በጣም ፈርቶ ነበረ። ማለት ደግሞ እዛ ተደብቃ መርዞን እንዳገኘውና ስለ ሉላ ያለው መረጃ እንዲሰጠው አድርጋለች ማለት ነው። እና መርዞ ደላላው የእውነት ሉላ ያለችበትን ቦታ የሚነግረው ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሞገስ እንግዲህ ዳጣ ደውላ ነገረችው ዝና ያሉበትን ቦታ እንዳወቀና በደላላው በኩል የአድራሻውን እንደሚያገኝና አሁንም እያጣየቅ እንደሆነና ሰፈራቸውን እንዳገኘው ነገረችው። በጣም ፈርቶ ነበር ሞገስ፣ በጣም ተደናግጧል። ዳጣም እና ታዲያ ምን አስፈራህ? ካልሆነ መሞት ነው ስትለው ሞት ለእኔ ምርጫ አይደለም፣ ስለዚህ መታገል አለብኝ፣ እኔ የምፈልገው ማሸነፍን ብቻ ነው ብሎ ነገራት። በነገራችን ላይ በጣም ፈርቶ ነበር። ግን እስከ መቼ ድረስ ነው ሞገስ የሚሸሸው ዝናን ማለት ነው? ፊት ለፊት ተጋፍጦ የሚመጣውን ነገር መቀበል ይሻላል፣ ወይም ደግሞ ገንዘቡ ይቅርባቸው ከሀገር ወጥተው መሄድ ነው። መድብል እንግዲህ ለብሩኬ መፋጠን እንዳለባቸውና እነዚህና እየቀደሟቸው እንደሆነና ብዙ ነገር እያደረጉ እንደሆነ እንዲሁም ደግሞ ሊይዛቸው ጉዳዩን የያዘውን ፖሊስም ለትንሽ በህይወት እንደተረፈና ሊያስገድሉት ሙከራ እንዳደረገበት ነገረው ለብሩኬ ማለት ነው። ብሩኬም ይሄ ጣፈንታ እንደሚደርሳቸው ጠንቅቆ ያውቃልና መድብልም ካልፈጠን የኛም ዕጣ ፈንታ እንደ ፖሊሱ ነው የሚሆነው፣ ስለዚህ ነገሩን አፋጥነ ነው የሆነ ውሳኔ ላይ መድረስ አለብን። ለምን እሱ የያዛት ሴት አብራታ ስራ የከረመችው ሴት ጋር እሷን አስወጥተናት ለምን ለእኛ እንድትመሰክርልን አናደርግም ብሎ ሲል ሀሳብ አቀረበለት። ብሩኬም ሀሳቡ ጥሩ እንደሆነና ከዚህ በፊትም ቃል እንዳስገባችሁ ከኔ ቀድመ ከወጣ ለቤተሰቦቼ እንደሞትኩ ንገርልኝ፣ እንዲሁም ደግሞ የጠፋ ወንድም አለኝ እሱንም ካገኘሁ የመጨረሻ ምኞቴ ነው ብላ ነግራኝ ነበር ሲልም ነገረው። የእህትና ወንድም ግን ማን ይመስላችኋል? የእውነት ዝና ይሆን ወይስ ደግሞ ካሌብ? እኔ ግን እንደገመትኩት ከሆነ ምናልባት ዝና ሊሆን ይችላል ብዬ አስባለሁ። ወይም ደግሞ ካሌብ ከሁለት አንደኛቸው የጠፋው ወንድሟ ነው ብዬ አስባለሁ ማለት ነው። ግን እንደዛ ከሆነ እህታቸውን እያሰቃዩት ነው ያሉት ማለት ነው። እና ጸጸት፣ የህሊና ጸጸት ነው የሚሆንባቸው እና ትህትና ከዚህ በላይ መሰቃየት የለባቸውም ባይነኝ። ይሄም የሆነው ደግሞ መድብልና ብሩኬ በሚያደርጉት ነገር ፈጣኑ ነው እንቅስቃሴ ሲጀምሩ ነው ማለት ነው። እነሱ ግን እስካሁን ድረስ ገና በማጣራት ላይ እና የሚመሰክርላቸው ሰው በመፈለግ ላይ ይገኛሉ ማለት ነው። እንግዲህ ቅድስቴ ደግሞ ከብሩኬ ጋር ብዙ ለመቀራረብ የሆነ ሀሳብ አምጥታለች። እግሬን ወለማ ላይ በማለት ለመድብል ስትነግረው መድብልም ደግሞ እኔ ልሽልሽ ወጌሻ ጋር ልውሰድሽ ወይም ደግሞ ሐኪም ቤት ልውሰድሽ ካልሆነ ደግሞ እኔ ልሽሽ አውቃለሁኝ ብሎ ሲላት በሱ መታሸት እንደማትፈልግና ግዴታ ከሆነ ግን ለብሩኬ እንዲነግርላት ነገረችው። መድብልም በጣም እየሳቀ ነገሩ ሌላ እንደሆነ ገባውና ብሩኬን ጠርቶና ቅድስቴ እግሯን ሻት እግሯ ወለም ስላላት ናናሻት ብሎ ነገረው ማለት ነው። ብሩኬ ምስኪን የእውነትም ወለም ያላት መስሎት መጥቶ እግሯን ለማሸት ሲሞክር ለመድብል ለምን አንተ አታሽላትም? አንተ እኮ ልምድ አለ ብሎ ሲነግረው አይ እኔማ ካሾኩ ቆየሁ። አሁን ግን አንተ ሁሉንም ነገር ብታሽላት ጥሩ ነው፣ ከኔ የተሻለ አንተ በደንብ ታሽላታለህ፣ በዛውም ልቧንም ጨምር ብሎ አፊዞበታል ማለት ነው። እና ቅድስቴ እንግዲህ ይህን ያደረገችው ከብሩኬ ጋር ለመቀራረብ እና እንዲሁም ደግሞ ምሳሌ ወንድም እፈልጋለሁ እያለች እያናዘዘቻት ስለሆነ አሁን ላይ ብቸኝነት እየተሰማት ስለሆነ ለምሳሌ ወንድ መውለድ ስላለባቸው ነገሮችን ለማፋጠን እና ከብሩኬ ጋር ለመቀራረብ ያደረገችው መንገድ ነው። ይሄ ደግሞ ትክክል አድርጋለች። ነገሩ ተፋጥነው ቶሎ ወደ ትዳር ገብተው ለምሳሌ ወንድም መውለድ አለባቸው። ምክንያቱም ዝናና ማህሌት በህይወት ካሉ እስር ቤት ካልገቡ በስተቀር መቼም ቢሆን ደስታቸው ሙሉ አይሆንም እና ነገሩን ዛሬ ነገ ከማለት በአፋጣኝነት ማንቀሳቀስና መጨረስ ያለባቸውን ነገር መጨረስ አለባቸው ብዬ ነው የማስበው። እንግዲህ መርዞ ደላላውን በዝና ተይዟል። ያለውን ነገር ይነግረዋል ወይስ ደግሞ የሆነ ነገር ፈጥሮ የሚያመልጥ ይመስላችኋል? እናንተ ኮሜንት ላይ አስተያየታችሁን ጻፉልኝ። የሚሆነውን ነገር
ነገር አብረን የምናይ ይሆናል ማለት ነው። ውድ ቤተሰቦቼ እኔ ግን መርዞ ደላላው ያሉበትን እንኳ ቢናገር ሞገስ ደግሞ ቦታቸውን የሚቀይር ይመስለኛል ማለት ነው። የሚሆነውን ነገር አብረን የምናይ ይሆናል። እስከዛው ድረስ ባላችሁበት ሰላማችሁ ብዝት ይበልልኝ። ቻናሌን ሰብስክራይብ ያደረጋችሁ ቤተሰቡኑ እንዲሁም ላይክ አድርጎት ለሌሎችም ተደራሽ እንዲሆን ማለት ነው። አመሰግናለሁ።